አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በተፈጥሮ ኮሌስትሮልን መቀነሻ መንገዶችን በዚህ ቪዲዮ ላይ በርካታ መፍትሄዎችን የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኮሌስትሮል ማለት ሰምን የሚመስል ስብ መሳይ ንጥረ ነገር ነው። የደም ኮሌስትሮል ከምግብ ኮሌስትሮል የተለየ ነው። በእንስሳት ውስጥ ሊገኝ ይችላል። የደም ኮሌስትሮል በጉበታችን የተሰራ ሲሆን የምግብ መፈጨትና የሆርሞን ምርትን ጨምሮ በርካታ ጠቃሚ ተግባራትንም ያከናውናል። ነገር ግን በደም ውስጥ ያለው ከፍተኛ የኮሌስትሮል መጠን እንደ የልብ ድካምና ስትሮክ ያሉ ለከባድ የጤና ችግሮች ተጋላጭነታችሁን ይጨምራል። ኮሌስትሮልን በተፈጥሮ ለመቀነስ የተለያዩ የአኗኗር ዘይቤ ለውጦችን ማድረግ ትችላላችሁ። ለምሳሌ ማጨስን ማቆም፣ ፋይበርን በብዛት መመገብና የስብ መጠንን መቀነስ ይኖርባቸዋል። አንዳንድ ሰዎች የአኗኗር ለውጦችን ከመለወጥ ጋር ኮሌስትሮልን ለመቀነስ የሚረዱ መድኃኒቶችን መውሰድ ያስፈልጋቸውም ይሆናል። ታዲያ ኮሌስትሮልን ለምን ዝቅ ማድረግ እንዳስፈለገ እነግራችኋለሁኝ። የኮሌስትሮል መጠናችሁ በጣም ከፍ ያለ ከሆነ ወይም ደግሞ ለልብና የደም ስር ወይም ለካርዲዮቫስኩላር በሽታ ተጋላጭ ከሆናችሁ ዶክተራችሁ ኮሌስትሮላችሁን ለመቀነስ እርምጃዎችን እንድትወስዱ ሊመክራችሁም ይችላል። በተለምዶ ሰዎች መቀነስ ያለባቸው የኮሌስትሮል አይነት የምንለው ኤልዲኤል ኮሌስትሮልን ነው። የተለያዩ የኮሌስትሮል አይነቶች አሉ። እነዚህን እነግራችኋለሁኝ። የመጀመሪያው ኤልዲኤል ኮሌስትሮል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን የምንለው ነው። ኤልዲኤል ኮሌስትሮል አንዳንዴ መጥፎ ኮሌስትሮል በመባል ይታወቃል። በጣም ብዙ የኤልዲኤል ኮሌስትሮል በደም ውስጥ ሲከማች ደምና ኦክስጅን ከልባችሁ ወደ ሌላው የሰውነት ክፍል የሚያመጡትን ደም ወሳጅ ቧንቧዎች ሊዘጉም ይችላሉ። ጠንካራ እናም ጠባብም ያደርጋቸዋል። አተሮስክለሮሲስ በመባል የሚታወቀው ይህ ሁኔታ ለስትሮክ ወይም ደግሞ ለማዮካርዲያል ኢንፍራክሽን ወይም ደግሞ ለልብ ድካም የመጋለጥ እድልን ይጨምርባቸዋል። ኤልዲኤል ኮሌስትሮል የልብ ድካምን ያስከትላል። ለአተሮስክለሮሲስ በሽታ ይዳረጋቸዋል ማለት ነው፣ ምክንያቱም መጥፎ ኮሌስትሮል ስለሆነ። ሁለተኛ ኮሌስትሮል ደግሞ ኤችዲኤል ኮሌስትሮል የምንለው ነው፣ ወይም ደግሞ ሃይ ዴንሲቲ ሊፖፕሮቲን የምንለው። ኤችዲኤል ኮሌስትሮል ጥሩ ኮሌስትሮል በመባል ይታወቃል። ኤችዲኤል ኮሌስትሮል ኤልዲኤል ኮሌስትሮልን ከደም ወሳጅ ቧንቧዎች ወደ ጉበት ይሸከማል። እዚያም ኤልዲኤል ኮሌስትሮል ተሰብሮ ከሰውነት ይወጣል ማለት ነው። ከፍተኛ መጠን ያለው ኤችዲኤል መኖሩ የልብና የደም ስር ወይም ደግሞ ለካርዲዮቫስኩላር በሽታዎች የመጋለጥ እድላችሁን ይቀንስላችኋል። ሶስተኛ ደግሞ አጠቃላይ ወይም ደግሞ ቶታል ኮሌስትሮል የምንለው ነው። ጠቅላላ ወይም ደግሞ ቶታል ኮሌስትሮል የሚሰላው ያላችሁ ኤልዲኤል እና የኤችዲኤል ደረጃዎች እንዲሁም 20% የትራይግሊሰራይድ ደረጃዎችን በመጠቀም ነው። ትራይግሊሰራይድ ማለት በደም ውስጥ ሊገኙ የሚችሉ ቅባቶች ናቸው። ኮሌስትሮል የሚለካው የሴረም የደም ምርመራን በመጠቀም ነው። ጥሩ ግምታዊ የደም ኮሌስትሮል ደረጃዎች የሚለካው በሚሊግራም ፐር ዴሲሊትር ነው። ኤልዲኤል ኮሌስትሮል 100 ሚሊግራም ፐር ዴሲሊትር፣ ኤችዲኤል ኮሌስትሮል 40 ሚሊግራም ፐር ዴሲሊትር ወይም ደግሞ ከዛ በላይ ለወንዶችና በሴቶች ደግሞ 50 ሚሊግራም ፐር ዴሲሊትር ወይም ደግሞ ከዛ በላይ። የትራይግሊሰራይድ መጠን 150 ሚሊግራም ፐር ዴሲሊትር በታች። ጠቅላላ ወይም ደግሞ ቶታል ኮሌስትሮል 150 ሚሊግራም ፐር ዴሲሊትር ሲሆን አጠቃላይ የኮሌስትሮል መጠን 200 ሚሊግራም ፐር ዴሲሊትር ወይም ደግሞ ከዛ በላይ ሲሆን ሃይፐርሊፒድሚያ ይባላል። ይህ ከፍ ያለ የልብ ድካም ወይም ደግሞ ስትሮክን ሊያስከትል ይችላል። እንደ እድል ሆኖ የኮሌስትሮል መጠንን ለመቀነስና ለጤና ችግሮች የመጋለጥ እድሎችን ለመቀነስ ታዲያ ልታደርጓቸው የምትችሏቸው ደግሞ በጣም ብዙ ተፈጥሯዊ እርምጃዎች አሉ ማለት ነው። ያለ ሐኪም ማዘዣ ኮሌስትሮልን ለመቀነስ መሞከር ከፈለጋችሁ ልታደርጓቸው የምትችሏቸው በርካታ የአኗኗር ለውጦች አሉ። የትኞቹ የአመጋገብናም የእንቅስቃሴ ለውጦች ለእናንተ
አስተማማኝና ተስማሚ እንደሆኑ ከዶክተራችሁ ጋር መነጋገር አለባችሁ። ከፍተኛ ኮሌስትሮል ካለባችሁ የኮሌስትሮል መጠናችሁን በየጊዜው መመርመር አስፈላጊ ነው። የኮሌስትሮል መጠናችሁን በተፈጥሮ ለመቆጣጠር ልታደርጓቸው የምትችሏቸው መፍትሄዎችን እነግራችኋለሁኝ። አንደኛ ትራንስ እናም የሳቹሬትድ ስብ አመጋገብን መገደብ ይኖርባቸዋል። እነዚህ ሁለቱም የሳቹሬትድ እናም የትራንስፋት የኤልዲኤል ኮሌስትሮል ደረጃችሁን ከፍ ያደርጋሉ እናም ትራንስፋት እንዲሁም የኤችዲኤል ኮሌስትሮልን ሊቀንስም ይችላል። የሳቹሬትድ ስብ በተለምዶ እንደ ወተትናም ስጋ ባሉ የእንስሳት ተዋጽኦች ውስጥ ይገኛል። ትራንስፋት ደግሞ በምግብ አሰራር ሂደት ወቅት ወደ ጠንካራ ስብ የሚቀየርና በአብዛኛው በተዘጋጁ ምግቦች ውስጥ የሚገኝ ዘይት ነው። ያላችሁን አጠቃላይናም የኤልዲኤል ኮሌስትሮል መጠንን ለመቀነስ በየቀኑ ከምትወስዱት የካሎሪ መጠን ከ7% በታች የሚሆነው ከሳቹሬትድ ስብ ነው። ከፍተኛ መጠን ያለው ትራንስፋት እናም የሳቹሬትድ ፋት ያላቸው ምግቦች የምንላቸው ሙሉ ወፍራም አይብ፣ ሙሉ ወተት፣ የተጠበሱ ወይም ደግሞ የተሰሩ ምግቦች እንደ ቅቤ፣ ቤከን፣ ሶሴጅ፣ ስባማ ስጋዎች፣ የፓልም ዘይትናም ቸኮሌት ይጠቀሳሉ። እነዚህን በብዛት መጠቀም የለባችሁም። ሁለተኛ ደግሞ ተጨማሪ ያልተሟሉ ቅባቶችን ወይም ደግሞ አንሳቹሬትድ ፋት የምንላቸውን መመገብ ነው። የሳቹሬትድ እናም ትራንስፋትን ከመብላት ይልቅ ለጤና ተስማሚ የሆኑ ቅባቶችን ፖሊ አንሳቹሬትድ ፋትን እናም በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን መመገብ ይመረጣል። እነዚህ ቅባቶች የኤልዲኤል ደረጃን ሳያሳድጉ የልብ ጤናን ሊያሳድጉ እናም ኤችዲኤል ደረጃዎችንም ይጨምራሉ። አንሳቹሬትድ ወይም ደግሞ ኦሜጋ 3 ቅባቶችን ያካተቱ ምግቦች የምንላቸው እንደ አቮካዶ፣ ለውዝ ዘሮች፣ እንቁላል፣ የወይራ ዘይት፣ እንደ ሳልመን፣ ሄሪንግ እናም ትራውት ያሉ ስባማ አሳዎች ይጠቀሳሉ። ሶስተኛ ደግሞ የፋይበር አወሳሰዳችሁን ጨምሩ። ከፍተኛ ፋይበር የበዛባቸው ምግቦች ከጊዜ በኋላ የኤልዲኤል መጠንን በእጅጉም ይቀንሳሉ። አብዛኛዎቹ አዋቂ ወንዶች በቀን ወደ 38 ግራም ፋይበር ሊያገኙ ሲገባቸው ሴቶች ደግሞ በቀን 25 ግራም ማግኘት አለባቸው። በሚሟሟ ፋይበር የበለጸጉ ምግቦች የምንላቸው እንደ ፍራፍሬዎች፣ አትክልቶች፣ ሙሉ እህሎች ስንል እንደ አጃ ያሉ እህሎችን፣ ለውዝ ዘሮች እናም እንደ ተልባ፣ ቺያ ሲድስ እናም ባቄላ ያሉ የፋይበር አወሳሰዳችሁን የሚጨምሩ ምግቦችን መጠቀም ያስፈልጋል። አራተኛ ደግሞ የስኳር አወሳሰዳችሁን መገደብ ነው። ጥናቶችም እንደሚያሳዩት ከፍተኛ የስኳር መጠን መውሰድ ከከፍተኛ ደረጃ ትራይግሊሰራይድ ኤልዲኤል ኮሌስትሮል እናም አጠቃላይ ኮሌስትሮል መጨመር ጋር የተያያዘ ነው። የተጨመሩ እናም የተጣራ ስኳር ያላቸው ምግቦችና መጠጦች የምንላቸው ስኳር ያላቸው ሶዳዎች እናም ጭማቂዎች፣ የተጋገሩ ምግቦች፣ ከረሜላ፣ ጣፋጭ የቡና መጠጦች፣ የኃይል መጠጦች፣ ፈጣን ምግቦች፣ ብዙ ቅመሞችና ሾርባዎች ይጠቀሳሉ። አምስተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። በመደበኛነት የአካል ብቃት እንቅስቃሴ ማድረግ ሁለቱንም የኤልዲኤል እና አጠቃላይ ኮሌስትሮልን ለመቀነስም ይረዳል። የእንቅስቃሴ ደረጃን መጨመር ክብደትን ለመቀነስ ይረዳል። ይህም በሰውነት ክብደት ምክንያት ከሆነ ኮሌስትሮል የመጣው ኮሌስትሮልን ለመቀነስም ይረዳል። ብዙ ሰዎች በሳምንት 150 ደቂቃ ያክል መጠነኛ የአካል ብቃት እንቅስቃሴን ማድረግ አለባቸው። ለምሳሌ በሳምንት ለ5 ቀናት ለ30 ደቂቃ ፈጣን የእግር ጉዞ ማድረግ ይህንን መስፈርትም ያሟላል። ስድስተኛ ደግሞ ውጥረትን ወይም ደግሞ ጭንቀትን ቀንሱ። ጭንቀት ከከፍተኛ ኮሌስትሮል ጋር የተቆራኘ ነው። ምናልባት ጭንቀት የሰውነታችሁ ኮርቲኮስትሮይድ እናም ሌሎች ሆርሞኖችን መጠን ስለሚጨምር ይህም ሰውነታችሁ ብዙ ኮሌስትሮል እንዲያመርትም ያደርጋል። ለእንቅልፍ ቅድሚያ በመስጠት በአእምሯዊ ቴክኒኮችና የመዝናኛ ልምዶች ላይ በመሳተፍና አስፈላጊ ከሆነ የስነ ልቦና ሕክምናን በመፈለግ ጭንቀታችሁን መቆጣጠር ትችላላችሁ። ሰባተኛ ደግሞ ማጨስን አቁሙ። ጥናቶች እንደሚያመለክቱት ማጨስ ከዝቅተኛ ኤችዲኤል እናም ከፍ ካለ ትራይግሊሰራይድ እንዲሁም እንደ የልብ ድካም፣ የልብ ህመም እና የስኳር በሽታ ካሉ የተለያዩ የጤና ሁኔታዎች ጋር የተገናኘ ነው። ማጨስን ማቆም የኮሌስትሮል መጠንን በከፍተኛ ሁኔታም ይቀንሳል። ስምንተኛ ደግሞ ትንሽ አልኮል ብቻ ጠጡ። የአልኮል መጠንን ገድቡ። ከመጠን በላይ አልኮል መውሰድ ሃይፐር ሊፒድሚያ ወይም ደግሞ በጣም ከፍተኛ ኤልዲኤል እናም አጠቃላይ የኮሌስትሮል ደረጃዎች እንዲሁም ከፍተኛ የደም ግፊት እናም በስኳር በሽታ የመያዝ እድልንም ይጨምራል። በቀን ከአንድ መጠጥ በላይ አትጠጡ።
ስለዚህ ክቡራትና ክቡራን ተመልካቾቼ የኮሌስትሮል ደረጃችሁን በተፈጥሮ ለመቀነስ ማድረግ የምትችሏቸው መፍትሄዎች እነዚህ ናቸው። እነዚህን መፍትሄዎችን ማድረግ ያስፈልጋል። ታዲያ ተፈጥሯዊ ዘዴዎች በቂ ካልሆኑስ የሚለውን ደግሞ ላብራራ። አሁን የጠቀስኳቸውን እርምጃዎች ከወሰዳችሁ ነገር ግን የኮሌስትሮል መጠናችሁ ከፍ ያለ ከሆነ ኮሌስትሮላችሁን በመድኃኒት መቆጣጠር ያስፈልጋችሁ ይሆናል። ከአኗኗር ለውጥ ውጪ ለከፍተኛ ኮሌስትሮል የመጀመሪያው እርምጃ በሕክምና ትዕዛዝ መድኃኒትን መጀመር ነው። የኤልዲኤል ኮሌስትሮልን ዝቅ ለማድረግ ጉበት ኮሌስትሮልን እንዳይሰራ የሚከለክል በአንጀት ውስጥ የኮሌስትሮል መምጠጥን የሚከለክልና በጉበት ውስጥ ካለው ፕሮቲን ጋር በማያያዝ የኤልዲኤልን መጠን የሚቀንሱ የተለያዩ የኮሌስትሮል መድኃኒቶች ይታዘዝላቸዋል እንደ ሁኔታችሁ ማለት ነው። እነዚህን መድኃኒቶች በመውሰድ ኮሌስትሮላችሁን ኮንትሮል ማድረግ ትችላላችሁ። በዘር የሚተላለፍ የቤተሰብ ሃይፐር ኮሌስትሮሊሚያ ወይም ደግሞ ኤፍኤች ያለባቸው አንዳንድ ሰዎች እንዲሁ ሊፖፕሮቲን አፌሬሲስ በመባል የሚታወቀውን ሕክምናን ሊያደርጉም ይገባል። ይህ ኤልዲኤል ኮሌስትሮልን ከደማችሁ ውስጥ ለማስወገድ የሚሰራ ዳያሊሲስ አይነት አሰራር ነው። በአጠቃላይ ክቡራትና ክቡራን ተመልካቾቼ የኮሌስትሮል መጠናችሁን በተፈጥሮ ለመቀነስ ልትወስዷቸው የምትችሏቸው በጣም ብዙ እርምጃዎች አሉ። ለምሳሌ ማጨስን ማቆም፣ የፋይበር እናም የአንሳቹሬትድ ፋት ቅባቶችን በአመጋገባችሁ ውስጥ መጨመር፣ አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ፣ አነስተኛ ስኳርናም ስብን መመገብ፣ ጭንቀትን መቆጣጠርናም አነስተኛ አልኮልን መጠጣት የኮሌስትሮል መጠናችሁን ለመቆጣጠር ወሳኝ እርምጃዎች ናቸው። ከፍ ያለ ኮሌስትሮል ካለባችሁ የኮሌስትሮል መጠናችሁን በየጊዜው መመርመርናም ስለምታደርጉት ማንኛውም የአኗኗር ለውጥ ደግሞ ለዶክተራችሁ ማሳወቅም አስፈላጊ ነው። ተፈጥሯዊ ዘዴዎች በቂ ካልሆኑ ደግሞ እንደ ስታቲንስ እናም ሌሎች መድኃኒቶች የኮሌስትሮል መጠንን ለመቀነስ ይረዳሉ ማለት ነው። እነዚህ መድኃኒቶች በሐኪማችሁ ይታዘዝላችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በተፈጥሮ የኮሌስትሮል መቀነሻ መንገዶችን በርካታ መፍትሄዎችን በዚህ ቪዲዮ ላይ በስፋት ነግሬያችኋለሁኝ። ስለ ኮሌስትሮል ማወቅ ያለባችሁን ወሳኝ ነጥቦችንም አሳውቂያችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።